አሁን ላይ 41 ዓመቷ ነው። የ44 ልጆች እናት ናት። የበርካቶች እናት ስለሆነች እንስት እያነሳሳን እንቆይ። This lady gave birth to 44 kids before turning 40 and she raises all of them as a single mother. 9 ወር አንድ ልጅ ተጸንሶ እስከሚወለድበት ያለው የጊዜ ቆይታ ነው። የእናት ዕድሜ 41፣ የልጆቿ ብዛት 44። ይህ እንዴት ሊሆን ቻለ? ሜሪያም ናባታንዚ ማማ ዩጋንዳ ወይም ማማ አፍሪካ ይሏታል የሚያውቋት ሁሉ። ዜግነቷ ዩጋንዳዊ፣ ትውልዷም እድገቷም ከዩጋንዳ ካምፓላ ወጣ ብሎ በሚገኝ መንደር ነው። እንደ አውሮፓውያን አቆጣጠር 1980 የተወለደችው ይህች እናት ከአንድ አባት 44 ልጆች መውለዷን ስትናገር ያላደነቀ ያልተገረመ የለም። ግን ደግሞ ለ44 ልጆች እናትነት የበቃችው ናባታንዚ ዕድሜዋ ገና 38 ዓመት ገደማ ሳለ ነው። እንዲሁ አሁናዊ ቆጠራው ላይ ጨመርን እንጂ ዛሬ ላይ 41 ዓመቷ ስለሆነ። ለቤተሰቦቿ በ6 ልጆች መሃል ያደገች ናት። ገና በ12 ዓመቷ ሳትፈልግ በግድ አባቷና የእንጀራ እናቷ ገንዘብ ላለውና በጉልምስና ዕድሜ ውስጥ ለሚገኝ ለ57 ዓመት ዕድሜ ግለሰብ ዳሯት። የሕፃንነት ዕድሜዋን ሳትጨርስ ገና የትምህርት ጅማሮ ላይ ሳለች ተምራ ትልቅ ደረጃ የመድረስ ሕልም ነበራት። ግን ደግሞ ድህነት መጥፎ ነውና ሕልሟ በእንጭጩ ተቀጨ። ያለ ዕድሜዋ ወደ ትዳር፣ ያውም ለማታውቀው ግለሰብ፣ ያውም ለትልቅ ሰው ያለ መልካም ፍቃዷ ተሰጠች። በጥሎሽ ሰበብ ለሚገኝ ገንዘብ ተብሎ ታዳጊዎች ያለ ዕድሜያቸው የሚያገቡበት ማኅበረሰብ ውስጥ ነው ሜሪያም የተወለደችው። ስለዚህም የእርሷ ዝቅተኛ ኢኮኖሚ ሁኔታ ላይ የሚገኙ ቤተሰቦች ይህንን ገንዘብ ፍለጋ ነው ያለ ዕድሜዋ የዳሯት። የመማሪያ ዕድሜዋ ልጆችን ወልዶ በማሳደግ አለፈ። የጽሑፍ መልእክት እንኳን ማንበብ ባለመቻሏ ልጆቿ ናቸው በንባቡ የሚያግዟት። ያገባትም ግለሰብ ከእርሷ በፊት 4 ሚስቶች ኖረውት 5ኛ ሚስት ሆና ነው ያለ ፍላጎቷ ለገንዘብ ሲባል ተገዳ ትዳር ውስጥ የተዘፈቀችው። በ1993 እንደ አውሮፓውያን አቆጣጠር አግብታ በዓመቱ በ1994 እንደ አውሮፓውያን አቆጣጠር በ13 ዓመቷ 3 መንታ ልጆች ለመታቀፍ በቃች። በ1996 እነዚህ የተወለዱት 3 መንታዎች 2 ዓመት ሲሞላቸው ሌላ 2 መንታ ልጆችን ወለደች። 5 ልጆች ማለት ነው። ቀጥሎ ደግሞ እነዚህ መንታ ልጆች 1 ዓመት ከ7 ወር ሲሞላቸው ሌሎች 4 መንታ ልጆች በእርሷ አማካኝነት ወደ ዓለም ተቀላቀሉ። 9 ልጆች እንደማለት ነው። ይህ እንግዲህ 4 ዓመት ባልሞላ ጊዜ ውስጥ ነው። እንዲህ እያለ በ23 ዓመቷ ላይ የ25 ልጆች እናት ለመሆን ነው የበቃችው። እናት ዩጋንዳ እያሉ የአካባቢዋ ሰዎች የሚጠሯት ይህች እናት አንዳንዴም የአፍሪካ እናት ይሉኛል ማለቷ ተሰምቷል። በተደጋጋሚ 4 መንታዎችን፣ 3 መንታዎችን፣ 2 መንታዎችን ስትወልድ የቆየችው ሜሪያም ናባታንዚ በመጨረሻ ነው 1 ልጅ 1 ጊዜ ብቻ የወለደችው። ከባሏ ጋር መለያየቷ ነው እንጂ መውለዱ ይቀጥል ነበር። ልጅ እያለሁ 7 ልጆች ብቻ እንዲኖሩኝ እፈልግ ነበር ያለችው ይህች እናት ፍላጎቷ በፈጣሪ እጅ መሆኑን ማሳያ ልትሆን ችላለች። ከዚህ በኋላ ባሏና የ44 ልጆቿ አባት የሆነው ግለሰብ ልጆቹንም እርሷንም ጥሎ መሄዱን ትናገራለች። እርሱ የሚኖሩበትን ቤት ጭምር ሸጦ ከነርሱ ዞር ማለቱ ለእርሷ የማሳደግ ኃላፊነት መክበድና እነዚህን ሁሉ ልጆቿን ወደ አንድ ሰብስቦ ማሳደጊያ ስታጣ ወደ አያቷ ዘንድ መጠጋቷ ግድ ሆነባት። ልጆቿንና ከልጆቿ መሃል አንዳንዶች ዕድሜያቸው ለትዳር የደረሰ ሆኖ ከባለቤቶቻቸው ጭምር አብረው ከእነርሱ ጋር ተቀላቅለው እየኖሩ የልጅ ልጅ አሳይተዋታልና በአጠቃላይ 66 ሆነው በአያቶቿ ቤት ለመኖር ይገደዳሉ። አሁንም በዚያው ኑሮን ቀጥለዋል። የሆነ ሆኖ ልጆቿ ይህንን ያህል እስኪቆጠሩ ምን ነው የወሊድ መቆጣጠሪያ ያለመጠቀምሽ ስትባል
ሳይንሱ የሚያውቀውን ሃይፐር ኦቪዩሌሽን የተሰኘ የጤና ችግር እንዳለባት ትናገራለች። የወሊድ መቆጣጠሪያ ብትወስድም ለመቆጣጠር የማያስችል ምንም ለውጥ ያለመኖር አጋጣሚ። ለዚህ ደግሞ የወሊድ መቆጣጠሪያን መጠቀሟ ጤናዋንም ጭምር ሊጎዳ እንደሚችል ከሐኪሞች በመረዳቷ ሳትጠቀም መቆየቷን ጎመን በጤና በማለቷ የበርካቶች እናት ለመሆን መቻሏ ታውቋል። ከብዛታቸው አንጻር ልጆቿንና የልጆቿን ስም አንድም ያለ መርሳቷ፣ እንዲያውም የሚገርመው የልጆቿን ስም በብዛት ከናይጄሪያ ፊልሞች መውሰዷን ትናገራለች። ሜሪያም ናባታንዚ አሁንም ቢሆን ግን የሚያገባት ካገኘች ማግባት፣ አሁንም ከተቻለ መውለድን ትሻለች። አስገራሚዋ እናት ልጆቿን ስታሳድግ ለዕለት ጉርስ የሚሆነውን በእጅጉ በፈጣሪ እገዛ አለፈችው እንጂ አሰቃቂ ጊዜያትን አሳልፋለች። ዛሬ ላይ ግን የእርሷን ዝና ሰምተው ወደ መኖሪያ ቤታቸው ደርሰው እርሷንና ልጆቿን የልጅ ልጆቿን ጭምር የሚመለከቱ የገቢ ምንጭ ሆነውላታል። ጥቂት ያላቸውን እየወረወሩ እያገዟት። እንግዲህ በርካቶችን ወልዳ ያስገረመችን ሜሪያም ናባታንዚ ብዙ የመውለዷ ጉዳይ ከዘራቸው ነው መሰለኝ። የሜሪያም አያት 255 ልጆች ከበርካታ ሚስቶች መውለዳቸው ተሰምቷል። አባቷ ደግሞ ከተለያዩ ሚስቶች 52 ልጆች ወልዷል። እርሷ ደግሞ ከአንድ ባል የ44 ልጆች እናት ለመሆን በቅታለች። ያኔ በ38 ዓመቷ፣ ዛሬ ላይ 41 ዓመቷ ቢሆንም የ44 ልጆች እናት ናት። ዘረ ብዙ የሚባለው እንዲህ ይሆን? አበቃሁ።